السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين والصلاة والسلام على رسول الله وعلى آله وصحبه ومن والاه. سورة الزلزلة. زلزلة مالت منكتكت مالتنا. إذا زلزلت الأرض زلزالها. إذا مالت وقت إنهم يطبقوا. الأرض يتحرك تحريكا شديدا. مدر ሁለት ጊዜ ከባድ መንቀጥቀጥን ትንቀጠቀጣለች። መቼና መቼ? የውመ ተርጂፉል አርዱ አራጂፋ ተትበዑሃ አራዲፋ። አንዴ ትንቀጠቀጣለች። መቼ? ቅያማ ሲቆም። ፈሰኢቀ መን ፊ ሰማዋቲ ወመን ፊል አርድ። በሰማይም ውስጥ በምድርም ውስጥ ያሉት በጠቅላላ በድንጋጤ ይሞታል። ثم نفخ فيه أخرى ለሁለተኛ ጊዜ በባለቀንዱ ጡሩምባ ይነፋል። እሱን ተከትላ ደግሞ ለሁለተኛ ጊዜ መሬት ትንቀጠቀጣለች። ያኔ መቼ ነው? የሰው ልጆች በጠቅላላ ከቀብር ወጥተው ወርቆቿን፣ ዳይመንዶቿን አሉ የሚባሉ ነገሮችን መሬት ላይ ትዘረግፈዋለች። ወቃለ ልኢንሳኑ ማለሃ፣ ምን ሆና ነው መሬት እንዲህ የምትንቀጠቀጠው ይላል። ስለዛ ቀን የሚያወራ ነው። ኢዛ ዙልዚለት፣ ኢዛ በዚህ ወቅት፣ መቼ? ዙልዚለት በተንቀጠቀጠች ጊዜ፣ አልአርዱ ምድር፣ ዚልዛለሃ መንቀጥቀጧን በተንቀጠቀጠች ጊዜ፣ ወአኽረጀት ባወጣች ጊዜ፣ አልአርዱ እችው ምድር፣ አስቃለሃ አይ መውታሃ ወኩኑዘሃ ሙቷንና በውስጧ የተቀበሩትን አንድ ዳይመንድና ወርቆቿን፣ ብሮቿን አሉ የሚባሉ ምድር ውስጥ ያሉ ሀብቶችን ትዘረግፋለች። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? የሰው ልጅ የቅያማ ቀን እነ ወርቅ እነ ዳይመንድ እነ ብር ተዘርግፈው ሲያይ የጸጸት ቃልን ያሰማል። ምን አይነት የጸጸት ቃል? ላንቺ ስል ነው ወይ ሰው የገደልኩት ይላል። ሰው የገደለው ሰው ለንብረት ሲል ላንቺ ስል ነው ወይ ዝምድናን የቆረጥኩት ይላል። ለሀብት ሲል ዝምድናን የቆረጠው ሰው ላንቺ ስል ነው ወይ እጄ የተቆረጠው ይላል። ሌባ ሰርቆ እጁ የተቆረጠው። ከዛ ነቢዩ ምን አሉ ሰለላሁ ዐለይሂ ወሰለም? አንድም ሰው ወደ እሷ ሄዶ ግን አያነሳማ። ምክንያቱም ያን ቀን የውመ ላ የንፈዑ ማሉን ወላ በኑን፣ ንብረት ቢሰበሰብም ያን ቀን ጥቅም የለውም። ጥቅም ያለው የት ብቻ ስለሆነ ዱንያ ላይ። ጥቅሙም መቼ ነው? በአላህ መንገድ ላይ ከወጣ ብቻ ነው። ከዛ ውጭ ሰይኩኑ ሐስረተን ዐለይና፣ በእኛ ላይ ጸጸትና ነዳማ ነው የሚሆነው። ስለዚህ ወአኽረጀት ባወጣች ጊዜ፣ አልአርዱ ምድር፣ አስቃለሃ ሙታኗንና ወርቅ ብሮቿን በዘረገፈች ጊዜ፣ ወቃለ ልኢንሳን፣ ወቃለ ይላል አልኢንሳን የሰው ልጅ፣ ማለሃ ምን ሆና ነው እቺ ምድር በእኛው ላይ እንዲህ የምትንቀጠቀጥብን ይላል። የውመኢዚን ከመንቀጥቀጡ በኋላ የውመኢዚን ያን ቀን የቅያማ ቀን፣ ቱሐዲሱ ትናገራለች፣ ታወራለች እቺ መሬት፣ አኽባረሃ በላይዋ ላይ የተፈጸመባትን የሰራናትን እዚህ ምድር ላይ እያንዳንዷ ነገር ትዘከዘካለች። ወያ ሱብሓነላህ፣ አላህ ነጃ ይበላል። አፍ ይከረቸማል። ማንም ያወራበት ቀን አለ? ቆዳዎቻችን የሰራን የተራመድንባቸውን እነ እግር እነ እጅ ራሳቸው ያወራሉ። መሬት በራሷ መስካሪ ትሆናለች። የሥራ መዝገባችን መስካሪ ይሆናል። ምን ቀር ሀታ ምን ይባላል? እቅራ ኪታበከ ከፋ ቢነፍሲከ ልየውመ ሐሲባ። አላህ እኮ መርማሪ ጌታ ነው አይደል? ነገር ግን ምን ይባላል? እቅራ ኪታበክ፣ የራስን የሥራ መዝገብ እስቲ ራስ አንብበው። ከፋ ቢነፍሲከ ልየውም፣ ዛሬ እኮ በነፍስህ ላይ አንተ በቂ ነህ። ሐሲባ፣ ሂሳብህን በመስራት ላይ። ስለዚህ ሐሲቡ አንፉሰኩም ቀብለ አንቱ ሐሰቡ፣ የሚቀጥለው ዓለም ላይ ምርመራ በእናንተ ላይ ከመሰራቱ በፊት ዛሬ ነፍሳችሁን መርምሩና ምን አድርጉ? በንስሐ አስውቡት። ያጓደለ ደግሞ ነፍሱን ወደፊት ያስገስግሳት። በማልቀስ በማልቀስ የተረሳ አምልኮ ሰብአቱን ዩዚልሁም ላሁ ፊ ዚሊ የውመ ላ ዚለ ኢላ ዚሉ፣ ሰባት የሰው አይነቶችን ጥላ በሌለበት ቀን ውስጥ የእሱ ጥላ ስር ያስጠልላቸዋል አላህ። ሰባተኛው ማን ነው? ረጁሉን ዘከረላህ ሓሊየን። አላሁ አክበር። ማንም ሳይኖር ከሰው ገለል ብሎ የምትመቸው ሰዓት የትኛዋ ናት? የሌሏ ሰዓት፣ ሰው ሁሉ በተኛበት ሰዓት ገለል ብሎ ከሰው። ከዛስ አቅረቡ ማ የኩኑ ልዓብዱ ሚን ረቢሂ ወሁወ ሳጂዱን ፈአክሲሩ አዱአ። አንድ ባሪያ ይበልጥ ለአላህ ቅርብ የሚሆነው ስጁድ ላይ ነው። በስጁድ ሰዓት ዱአ ብዙ። ከሰለፎች አንዱ ምን ይላል? የማታውን ጨለማ ሳስታውስ አለ። የየትኛውን ይመስላችኋል?
ቤቱ ተኝቶ አጠገቡ ሚስቱ አለች። እጁን አንዴ ሰንዘር ቢያደርግባት የደስታ ህይወት የሚያገኝባት ሚስቱ እሷ አጠገብ ተኝታ የሱ ጭንቀት ግን ምንድነው? መብራቱ ሲጠፋ ትዝ የሚለኝ የቀብሬ ጨለማ ነው ይላል። አላሁ አክበር። ስለዚህ በሌሊት የተነሱ ሰዎች ሱጁድ ላይ ከሰው ገለል ብለው ያ ረብ ወልተፈት ይሳቁ ቢሳቅ ብለሃል። ከታፋቃ በሚጋጭበት ቀን ምን ይሆናል? ያኔ ታፋይን ሲጨምቀው ነፍሴ ልትወጣ ስትል በምን አይነት ሁኔታ ነው መውጣው? ወላሂ የሰው ልጅ በቃ መስተካከል ከፈለገ ማድረግ ካለበት ነገሮች ውስጥ ዋናውና ትልቁ ቁም ነገር ምንድነው? ሞትን ማስታወስ። ከዛ አስቡት ነብዩ ሰለላሁ ዐለይሂ ወሰለም አሉ አስሪኡ ቢልጀናዘቲ ያሉ በጀናዛ በሬሳ ጉዳይ አፍጥኑ አተቆዩታሉ። መልካም ሰሪ ከነበረ ወደ መልካሙ ይሂድና ይደባለቅበት ቶሎ ይሂዳሉ። መጥፎ ሰሪ ከነበረ ለምበት ከሻችሁ ትሸከሙታላችሁ፣ አውርዱና ጣሉት፣ ሸርን እኮ ነው የምትላቀቁት አሉ። ሰዎች ወስደው ወደ ግርግዳው ክፍል መፈናፈኛ ወደ ሌለው በዛ ሳይድ አስተኝተውን ጭቃ መርገውብን ይሄዳሉ። ሶስቱ ጥያቄዎች በነቢዩ ሰለላሁ ዐለይሂ ወሰለም አገላለጽ ምን አሉ? ወልቀብሩ አፍዘዕ አሉ። ይሄ የነቢዩ ንግግር ነው። እንደ ቀብር አስደንጋጭ ነገር አላየሁም አሉ። ምን ቢሆን ነው? እኚህ አዛኙ ነቢይ ምን አሉ? ጀነትንም እሳትንም አላህ አሳየኝ አሉ። ከዛ ምን አሉ? እንደ ቀብር አስደንጋጭ ነገር የለም አሉ። ዑስማን ምን አለ? ለምንድን ነው የምታለቅሰው ቀብር ስታይ? ስለ እሳት ስለ ጀነት ስታወራ ይሄን ያህል አታለቅስም? ስለ ቀብሩ የምታለቅሰውን ያህል ሲባሉ ምን አሉ? እኔ ከሳቸው ሰምቻለሁ አሉ። ከማን? ከነቢዩ ሰለላሁ ዐለይሂ ወሰለም። አንድ ሰው የቀብር ህይወቱ ካማረለት ከዛ በኋላ ያለው እየገራ ይሄዳል። የቀብር ህይወቱ ከተበላሸበት ከዛ በኋላ ያለው እየተበላሸ ይሄዳል። ስለዚህ አሁን ያለንበት ወቅት ማንም ለማይክደው የዛሬ 5 ዓመት የዛሬ 2 ዓመት ደግሞ ወደፊት ህይወት ከሰጠን አላህ ወላሂ እየባሰ እንጂ እየተሻለ አይሄድ። ማን ስለሆኑ መካሪም? ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም። ለወደፊቱ እየባሰ እንጂ እየተሻለ አይሄድም። ሚዲያ ከመምጣቱ በፊት ሚዲያ የራሱ ጥቅም ከመኖሩም ጋር ዳዕዋ ለማሰራጨት ጠቅሞናል አይደል? ግን ሚዲያ ከመምጣቱ በፊት የነበረው የሰው ልጆች አላህ ማመጽና መዘናጊያና አሁን ሰው አላህ ከጠበቀው ውጭ እየተዘናጋ ወንጀል ውስጥ እየወደቀ ካለበት አኳያ እየባሰ ሄዳል። ሄዷል። አሁን እኮ የብልግና ነገር ስልክህ ላይ ነው የሚመጣው። ሩቅ ሰፈርም አይደለም። ዩቲዩብ ኮኔክሽኑ አይሰራም ወይ ምናምንም አትልም። ስልክህ ላይ ድሮ ኮምፒውተር አጠቃቀም የቻለ ሰው ኮምፒውተር ደግሞ ለመጠቀም ምን ይባላል? ኢንተርኔት የለም፣ ኢንተርኔት ካፌ ተሂዶ ነው ዳያላፕ ናት እኮ ቪዲዮ አታመጣም ይባል ነበር። አሁን የፈለከውን ሸር በስልክ የፈለከውን ኸይር በስልክ። ነፍስ ግን በምንድን ነው በብዛት የምታዘው? በሸር ስለሆነ እነዚህ ስልኮች፣ ሚዲያ፣ እነዚህ ሁሉ ሶሻል ሚዲያዎች ከመጡ በኋላ የኛ ህይወት ከእለት እለት በጣም ብዙ መዘናጋት ሂሳቡን ብንሰራው አሁን ምን መጥቷል? ስልክ ላይ ማለት ነው። ስልክ ላይ አፕሊኬሽን በሳምንት ውስጥ ስንት ሰዓት ስልክ እንደተጠቀምክ እዚህ ይዘረግፍልሃል። ከዛ ደግሞ እናውቀዋለን በሳምንት ውስጥ ስንት ጊዜ ቁርአን እንደቀራን ሐዲት እንደቀራን እናውቀዋለን አናውቀው? ዛሬ የሰው ልጆች በእግራቸው የሚራመዱትን ስቴፕ በስልካቸው እስኪቆጥሩ ድረስ ኮሌስትሮል ቢመጣስ፣ ፕሬሸር ቢመጣስ፣ ሹገር ቢመጣስ የሰው ልጅ የአካላቱ የዚህ የስጋው ጉዳይ በጣም አስጨንቆት ጧት ፕሮቲን በልቻለሁ 1-2 ቀን ደግሞ ጃምፕ ብለው ሳላድ በበላ ምናምን እንደዚህ ኦክሲጅን ብለድ ሌቭል እንደዚህ ነው። ስለ ውስጣችን በጣም ተጨነቀ። ከዛስ ስልክ ደግሞ መጣልን። ምን ያህል ሰዓት ስልክ ተጠቅመሃል ሚል ግራፍ ይሰራልሃል። መቼ ነው አላህ በጣም የሚታመጸው ስትሉ? ስራ በሌለበት ቀን። ስለዚህ ስራ መያዛችንን አላህ እናመስግነው። ስራ ያለው ሰው ለቤቴ የሆነ ነገር ይዤ መምጣት አለብኝ ብሎ በስራ ሰዓት ስልክ ይጎረጎራል እንዴ? የለም። አሰሪውም ሰውዬ አይፈቅድም አይደል? ግን ሂሳቡን ከሰራ ነው ምን እናያለን? ከዛ ውስጥ መቼም አብዛኛው ኸይር እንዳልሆነ ስለምናቅ ይሄ ሁሉ ሰዓት የቂያማ ቀን መሬት ስትመሰክርብኝ ጣቶቼ ሲመሰክሩ ምን ይውጠኛል ብንል ጠቃሚ ነው አይደለም ለኛ? ስለዚህ አላህ ልባቸው ከተገጸሱ ሰዎች አላህ ያድርገን። የውመኢዚን የቂያማ ቀን ቱሐዲቱ ትናገራለች አኽባረሃ በሷ ላይ የተሰራባትን እኮ መሬት ትዘከዝካለች። ምክንያቷ ደግሞ ምንድን ነው? ቢአነ ረበከ ምክንያቱም ያንተ ጌታ አውሓ ቢአነ ረበከ ምክንያቱም ያንተ ጌታ አውሓ አዘዛት ብሎ አሳወቃት። ለሃ ለሷ ለመሬት የተሰራብሽን ሁሉ ይሄን ተሰርቶብሻል አንድ አሳወቃት። ከዛስ ተናገሪው አላት። የውመኢዚን ያንቀን የቂያማ ቀን የስዱሩ ናሱ የርጂዑ ናሱ ማለት ነው። ሰዎች ይመለሳሉ
ከየት ይመለሳሉ? ሚነል መውቂፍ ሊልሒሳብ ከምርመራው ቦታ ይመለሳሉ። ተመርምረው በምርመራው መሰረት ምን አለ ወንድሞቼ? ውጤት አለ አይደል? ውጤታቸውን ሊቀበሉ ይመለሳሉ። የውመኢዲን ያን ቀን የስዱሩ ናሱ የሰው ልጆች እኮ ይመለሳሉ። ሚን መውቂፍ ልሒሳብ ከምርመራው ቦታ አሽታተን ቡድን ቡድን ሆነው ተለያይተው ሙተፈሪቂን ሙስሊም ከሙስሊም ጋር፣ የሁዳ ከይሁዳ ጋር፣ ነሷራ ከነሷራ ጋር፣ ሙናፊቅ ከሙናፊቅ ጋር፣ ወንጀለኞች ከወንጀለኞች ጋር የቡድን ማዕት ተሰርቶ ይመለሳሉ። ሊዩረው ሊመለከቱ አዕማለሁም እዚህ ምድር ላይ ሲሰሩ የነበሩትን የሥራ ውጤት ሊመለከቱ እኮ ምን ይደረጋሉ ወንድሞቼ? አላህ ይጠብቀንና ቡድን ቡድን ሆኖ ይመለሳሉ። ፈመን ያዕመል ፊ ሃዛ ዳር እዚህ ምድር ላይ እያለ ፈመን ያዕመል የሰራ ሰው ሚስቃለ ዘራ ማለት በጣም በትንሽነቷ ብናኝ ክብደት የምታክል የሰራ ምን ኸይረን መልካምን የሰራ የራሃ የቅያማ ቀን የእውነቱ ቀን ያያታል። ያ ለይተኒ ቀደምቱ ሊ ሐያቲ አልሐቂቂ ለእውነተኛዋ ህይወቴ ምን ነው አስቀድሜ በነበር። ወላሂ እንደ አላህ አዛኝ እኮ የለም። ቆይ ግልጽልጽ አርጎ ከሚመክርህ መካሪ በላይ አዛኛል አለ ወንድሞቼ? የለም። አሁን አስቡት አንድን ነገር ጌታ እንደመሆኑ ዝም ብሎ ቢናገር ብቻ በቂ ነው አይደለም። ግልጽ ከመሆኑ ጋር የሱ ንግግር ግን እዩት። አላህን ፍሩ እናንተ ያመናችሁ ሆይ እያለ ቀድሞ ይኮረኩራል። አሁን ልብ በሉ አንዲት አንቀጻለች። አላህ እሷን ከሚረዱት ሰዎች አላህ ያደርገን። አንቀጿ አላህን ፍሩ ብላ ትጀምራለች። አላህን መፍራት ቀላል ነገር ቢሆን ኖሮ አላህን ፍሩ ብሎ ባላዘዘ። በምላስ ቀላል ሊሆን ይችላል አላህን ፍሩ ማለት፣ በተግባር ግን ከባድ ስለሆነ የሚያስፈርዳቸው ነገሮች ደግሞ በውስጡ ስላሉት ምን ብሎ ጀመረ? ያ አዩሃ ለዚነ አመኑ ኢተቁላህ እናንተ የሰው ልጆች ሆይ እናንተ ያመናችሁ ሰዎች ሆይ አላህን ፍሩ አለ። እሺ የሆነችን ቃል አስገባና መልሶ ደግሞ አንቀጹ ሳያልቅ ምን አለ? አሁንም መልሳችሁ አላህን ፍሩት አለ። ምን ብያችኋለሁ? አላህን መፍራት ተራ ነገር ቢሆን ኖሮ አላህን ፍሩ ብለን ባልታዘዝን። በጣም ከባድ ስለሆነ ግን ደጋግሞ እሱን ስለ መፍራት ያወራል። በአንድ አንቀጽ ውስጥ ግን የሆነችን ቃል መሃል ላይ አስገብቶ ከፊቷም ከኋላዋ እኔን ፍሩኝ ካለ ያቺ ቃል በጣም ትኩረት እንድንሰጣት ፈልጎ ነው አይደለም የኮረኮረን ወንድሞቼ? ነው አይደለም? ምንድናት ያቺ ቃል? ያ አዩሃ ለዚነ አመኑ እናንተ ያመናችሁ ሰዎች ሆይ ኢተቁላህ አላህን ፍሩ፣ ወልተንዙር ነፍሱን እያንዳንዷ ነፍስ ትመልከት፣ ማቀደመት ምን እንዳስቀደመች፣ ሊገዲን ለነገ። ማን ነው ያ ነገ? ያ ለይተኒ ቀደምቱ ሊሐያቲ አልሐቂቂ ለእውነተኛው ህይወቴ ምን ነው ባስቀደምኩ ኖሮ ተብሎ የሚጸጸትበት የሆነውን ቀን ለዛ ቀንም የሆናችሁን ስንቅ አስቀምጧል። ቀጠለና ምን አለ? ወተቁላህ አላህን ፍሩ አለ። ወተቁ አላህን ፍሩ አለ። ለዛ ነው አቡ ሁረይራ ሲያለቅስ ተጠየቀ። ምን ያስለቅስሃል አሉት። ምክንያቱም አስቡት ሰው እኮ አላህን በጣም ባወቀው ቁጥር ነው አይደል የሚያለቅሰው? በጣም አላህን ባወቀው ቁጥር ደግሞ ይፈራዋል አይደል? እንደና አቡ ሁረይራ አይነቶቹ ኸይራቸው እርሻቸው በጣም የበዛ ስለነበር ሰዎች ጠየቁት። ደግሞ ምን ሆነህ ነው የምታለቅሰው አሉት። እኔን የሚያስለቅሰኝ አለ። እሱም ደግሞ እውነተኛ ሰው ነው። የመንገዱ መርዘምና የኔ ስንቅ ማነስ ነው አለ። እስቲ እንደው አሁን ዓለም ላይ ወላ ሐረም በሉት ዓለም ላይ 2 ቢሊዮን የሚጠጉ ሙስሊሞች አሉ አይደል? እነዚህ ሁሉ ሙስሊሞች አንድ ሐዲስ አያነሱም ከፊቱ ማን የሚል ስም ቢመጣ እንጂ አን አቢ ሁረይራ ረዲየላሁ ዐንሁ ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም እየተባለ የሚነገርለት አቡ ሁረይራ ምን ይላል? እኔን የማያስለቅሰኝ የመንገዱ ርዝመትና የስንቁ ማነስ ነው እያሉ እነሱ ይሄን ያህል ይጨንቃቸው ነበር። እኛ ግን ምን ሆነ ወንድሞቼ? ከበላን ከጠጣን ከዛስ ነገ ዶላር ሊጨምር ነው ወይ? ኢኮኖሚው ምን ሊደርስ ነው ወይ? ዱንያ በጣም አስጨንቃን እንዲህ እንደተወዘወዝ በዛው በሽታችን ሳይሽር ወዴት እንሄዳለን ወንድሞቼ? አላህ ይታረቀንና ቀብር መጥቶ ይወስደናል። ስለዚህ ጎበዝ ሰው ማለት አልይ እንደፈሰሩት ተቅዋ አላህን መፍራት ምን ማለት እንደሆነ ሲናገሩ አልኢስቲዕዳዱ ሊየውም ረሒል ለዛ ለእውነተኛው ቀን ለእውነተኛው ጉዞ መዘጋጀት። ወዴት? ወደ ግርግዳ ዞረን ለምንተኛበት፣ ወደ ጀርባ ለማንተኛበት ቀን፣ ነኪርና ሙንከር ቁጭ አድርገው ለሚጠይቁን ቀን። ትልቁ የምድራዊ ፈተና የመጨረሻው ምንድነው የተባለበት? ኢነ ሊል መውቲ
ለሰከራት እዚህ ውስጥ አሁን መጠጥ የሚጠጣ ሰው አለ ወንድሞች? የለም። አላህ ጠብቆናል አይደል? መጠጥ ተከትሎ ነው አይደል ስካር የሚመጣው። ሞት ጊዜ ግን ሳይጠጣ አልኮል ሳይወሰድ ይሰከራል ነብዩ ሰለላሁ ዐለይሂ ወሰለም። እጅ ሌላ ቦታ ይሄዳል፣ ምላስ ሌላ ቦታ ይወጣል፣ ትኩሳቱ እላይ ይወጣል፣ ታፋ ይጨመቅና ሽንትን እዛው ትለቀዋል። በዚህ ጋር የሆነ ጉበትን ልተፋው ትችላል። ገራሚ ግን በዛች ሰዓት ጌታ አላህ ያጸናኛል ወይ? ከባድ ነገር ነው አይደለም? 50 ዓመት 60 ዓመት ኖረ ዱንያ እየተናገር ከሄድካው መኪናውን ጫኑት አውርዱት ውዴ ምናምን እያልክ ሴቷ ወንዱ ልጅ ምናምን ቢዝነስ ይሄ እየተወራ ከተሞተ ውርደት ነው አይደለም? የነብዩ ሞት ምን ይመስላል ስትል ጥርሳቸውን ፋቅ ከምን አይነት ትኩሳት ላይ ነው በለኛ። እጃቸውን ውሃ ውስጥ ይከቱታል፣ በጨርቅ ይዘፈዘፋል፣ ይለብሱታል፣ ይገልጡታል። ተጠየቁ ምንድነው የእርሶን ትኩሳት እንደዚህ የሁለት ሰው እስኪ መስል ድረስ ያከፋው ሲባሉ ምን አሉ? የኔን አጅሬን የሁለት ሰው አድርጎ ሊከፍለኝ ነው አሉ። ትኩሳት ራስ ያስታል አያስትም? ወንድሞቼ በአላህ መልሱልኝ። ትኩሳት ራስ ያስታል አያስትም? ከ40 ዲግሪ ምናምን በላይ ከሆነ አንኮንሽስ ያደርጋል። አንተ ሌላ ነገር ታወራለህ፣ እሳቸው ግን ፋቅ ከዛ ሁሉ ትኩሳት በኋላ ከዛ ምን አሉ? እጃቸው ሰው አይደሉ? ሞት መጣች አይደል? አላሁመ ፊ ረፊቂል አዕላ፣ አላህ ወይ የላይኛዎቹ የጀነተል ፊርደውስ ወራሽ ከነሱ ጋር አድርገኝ ብለው ከእጃቸው ላይ ወደቀች። አሁን እኛ መመኘት ያለብን በዛ በጭንቁ ሰዓት በዚህ መልክ ህይወታችን እንድታልፍ ማለፏ አይቀርምና ትልቁ ስኬት ማለት ህይወት ስትጠቀለል በዚህ መልክ የሄደ ሰው ነው። ከዛ ቀብር ውስጥ ጽናት የተለገሰ ከዛ ከቀብር ውስጥ ሲወጣ ጌታ አላሁ ሱብሓነሁ ወተዓላ ላ የሕዙኑሁሙል ፈዛዑል አክበር ትልቁ ጭንቀት ማያስጨንቃቸው ሰዎች ብሎ ከለያቸው ሰዎች እንዲያደርገን። ከዛስ ጀነት ግብት ብሎ እርፍ ከነ ዝርያዎቻችን ልጄ የት ሄደ ምን ብለን ሳንጨነቅ ከነ አባቶቻችን ከነ እናቶቻችን አንድ ላይ ጀነት መግባት ሃዳ ፈድሉን ዐዚም። ከዚህም የበለጠ ችሮታ የለም። አያሳዝንም? ግን ሰው እቺ ጀነት የተባለችዋን ዓለም ረስቶ እሷን ሳይለምንላት እሳት የተባለችውን ፊትን ከመላ ሰውነት ምትገሸላልጥ ተረስታ እሷን ጠብቀኝ ሳይባል መብላት፣ መጠጣት፣ መልበስ፣ መተኛት፣ ከሀገር መሄድ፣ በዚሁ መንገድ መሞት። ይሄማ የሰው ልጅ ከከብት በምን ተለየ ወንድሞቼ? ከብትስ ይሄን ያደርጋል አያደርግም? ፓስፖርት ያላቸው ድመቶች እንዳሉ ታውቃላችሁ? ፓስፖርት ያላቸው ውሻዎች አሉ፣ በአውሮፕላን የሚሄዱ በክብር መጓዝ ከሆነ እንደ ውሻ እኮ ሰው ይጓዛል። ጥያቄው ምንድነው? ሰው ነን ወይ? እዚህ ሰፈር አላህን ፈርተን ከዚህ ሰፈር ውጭ ሌላ ሰዎች ነን ወይ? እዚህ ላይ ነው መልፋት። ለዛ ነው አላህን መፍራት ተራ ነገር ቢሆን ኖሮ አላህ ከላይ ጀምሮ እስከታች ፍሩኝ ባላል። መፍራት ግን በተግባር እሱ ከባድ ስለሆነ አላህን መፍራት ከምንችልባቸው ጉዳዮች ውስጥ አንዱ ጓደኞቻችንን መቀየር፣ አላህን በመፍራት ላይ ብቻ የተሳሰረ ጓደኝነት መያዝ። ፈመን ያዕመል የሰራ ሰው ሚስቃለ ዘራ ብናኝ የምታክል ኸይረን መልካምን የራሃ ያያታል የቂያማ ቀን። ወመን ያዕመል የሰራ ሰው ሚስቃለ ዘረቲን የብናኝ ፍሬ የምታክልም ሸረን መጥፎን የሰራ የራሃ የቂያማ ቀን ያያታል። ስለዚህ ምን እናድርግ? ከመልካም ሳንሰላች ልክ ረሱል ሰለላሁ ዐለይሂ ወሰለም እንዳሉት ከስራ አትናቅ። ወለው አን ተልቃ አኻከ ቢወጅሂን ጠሊቅ ወንድምህም በፈገግታ ፊት ማየትም ቢሆን ሱብሓነላህ 10 ምንዳ ጀምሮ እጥፍ ድረስ አላት። ከመልካም ነገር ሳይሰለቹ መበርታት። መጥፎ ነገር አንድ ነው የሚመዘገብብኝ አንድ ብቻ ናት ብለን አንዘናጋ። ፈመን ያዕመል ሚስቃለ ዘረቲን ሸረን ሸር ብናኝ የምታክል የሰራ የራሃ ያገኛታል የቂያማ ቀን ስለተባለ። ኸይር ሱረቱ ዘልዘላ ተፍሲር የቁሉ ላሁ ተዓላ ከፍ ያለው አላሁ ስብሓነሁ ወተዓላ እንደዚህ ያለ ኢዛ ዙልዚለቲል አርዱ ዚልዛለሃ የሚለውም ማለት ነው። ኢዛ ሑሪከቲል አርዱ ምድር በተንቀጠቀጠች ጊዜ ሐረከተን ሸዲደተን ብርቱ የሆነ መንቀጥቀጠን ወጠረበት በዋለለች ጊዜ ሊቅያም ሳዕ ቅያማ እንድትቆም ይሄ ክስተት ይከሰታል መጀመሪያ። ከዛስ ወአኽረጀቲል አርዱ ምድር ባወጣች ጊዜ ማፊ በጥኒሃ በሷ ጀርባ ላይ ያሉትን ሚነል መውታ ከሙታን ትዘረግፋቸዋለች። ፈሳሩ ፈውቀሃ ከምድር ውስጥ እንዳልነበሩ በሷ ላይ ይሆናሉ፣ ከሷ በላይ ይሆናሉ። ወቃለ ናሱ ሰዎች ይላሉ ማሊል አርድ ምድር ምን ሆና ነው ይላሉ። ሊማዛ ኢጠረበት ወርተጀት ለምንድን ነው የምትንቀጠቀጥብን በእኛ ላይ ብለው ጥያቄ ያነሳሉ። ፊ ሃደል የውም በዚህ ቀን ውስጥ ተተከለሙል አርዱ ምድር ትናገራለች፣
ወቱኽቢር ትዘረዝራለች አን ለዚ ያንን ዑሚለ ዐለይሃ በእሷ ላይ የተሰራባትን ሚን ኸይሪን ከመልካም ወሸር መጥፎውንም ትናገራለች። ሊአነ አላህ ምክንያቱም አላህ አዕለመሃ አሳወቃት፣ ወአመረሃ አዘዛት ቢሃዛ ተሕዲት እሷ ላይ የተሰራባትን። ቀውሉሁ ተዓላ ከፍ ያለው አላሁ ስብሓነሁ ወተዓላ ቃል የውመ የስዱሩ ናሱ የሚለው ማለት ነው። አይ ማለትም የውመ ተሕሱሉ በሚገኝ ጊዜ ሃዲህ ዘልዘላ ይሄ መንቀጥቀጥ ሲከሰት፣ ወማ ባዕደሃ ከሱም ቀጥሎ ያለው ሁለተኛው መንቀጥቀጥ ሲከሰት፣ ሚነል አህዋል መከራዎች በመጡ ጊዜ የርጂዑ ናሱ የሰው ልጆች እኮ ይመለሳሉ፣ ሚን መውቂፊል ሒሳብ ከምርመራው ቦታ፣ ሙተፈሪቂን ተመርምረው ተለያይተው እኮ ይመለሳሉ። ሊየንظሩ ሊመለከቱ ኢላ አዕማሊሂም ወደ ሰሩት ስራ፣ ወማ ጃዛሁም ላሁ ቢህ አላህ በሱ የመነዳባቸው የሆነውን ጉዳይ እኮ ደሞዝ ሊከፈላቸው ያገኙታል። ፈልሙሕሲኑ መልካም ሰሪው የራ ማ አዓደሁ ላሁ ለሁ ሚን ነዒም አላህ ከመልካም ከጸጋ በኩል ያዘጋጀለትን እኮ ይመለከታል። ወልሙሲኡ አበላሽ የሆነው ሰው የራ ይመለከታል ማ አዓደሁ ላሁ ለሁ ሚን አልዓዛብ ከቅጣት በኩል የተቀመጠለትን ይመለከታል። ወሊዛ ቃለ ሙረጊበን አላህ እኮ በማነሳሳት በኩል እኮ በተርጊብ ወሙረሂበን የሚያስፈራራም ሲሆን እንዲህ ይላል ፈመን ያዕመል የሰራ ፊ ዱንያ በምድር ላይ አየ አመሊን ኸይሪን ማንኛውንም መልካም ስራ የሰራ ሰው ወለው ካነ ፊ ሲገር በትንሽነት ወዝነ ዘረቲን የብናኝ ፍሬ የምታክል ያህል እንኳን የሰራ ቢሆን ፈኢነሁ ያገኛል። ፈኢነሁ ይህ የሰው ልጅ እኮ ሰየልቃ ያገኛል ሑስነ ጀዛኢሂ ሑስነ ያማረን ጀዛኢሂ ደሞዙ። ወከዛ ልክ እንደዚሁ መን አሚለ ፊ ዱንያ በዚህ ምድር ላይ የሰራ ሰው አየ አመሊን ሸር አለ የሚባል ስራ ሸር የሰራ ሰው ወለው ካነ ፊ ሲገር በትንሽነቱ ወዝነ ዘረቲን የብናኝ የምታክል እንኳን ትንሽዬ ሸር የሰራ ሰው ፈኢነሁ ሰየልቃ በእርግጥ እኮ ለወደፊቱ ያገኛል ሱአ ኢቃቢሂ የስራውን መጥፎ ውጤቱን እኮ ያገኘዋል። ወላሁ አዕለም አላሁ ስብሓነሁ ወተዓላ ይበልጥ ያውቃል አሉ። አዛን አላር እንጨምር ወይስ አያስጨምረንም? አይደል እንደባለፈው ኸይር ኢንሻአላሁ ተዓላ አላህ ያድርሰን። ከሱረቱል ዓዲያት እናነሳለን። ሱብሓነላህ አሁንም አላህ ምክሩ እንደቀጠለ ነው። ወለዓዲያቲ ዶብሓ ፈልሙሪያቲ ቀድሓ ፈልሙጊራቲ ሱብሓ ፈአተርነ ቢሂ ነቅዓ ፈወሰጥነ ቢሂ ጀምዓ። እነዚህ አምስት አንቀጾች በጠቅላላ ስለ ፈረስ ነው የሚያወሩት። ለምን እንዴት በአላህ ፍቃድ ስንደርስ የምንነጋገርበት ነው። ከዛ የሰው ልጆችን መከራ ስለምን ካነሳ በኋላ ስለ እንስሳ ካነሳ በኋላ አያጅብም? የሰው ልጅ ስለ እንስሳ አንስቶ ይመክረዋል። አልመከር ካለ ምን ስለሚሆን በልሁም አضل ከእንስሳ የባሰ ስለሚሆን የሰው ልጅ ይኸውላችሁ ከእንስሳ እንዲህ አይነት ምርጦችም አሉ እኔ የምምልባቸውም አሉ ብሎ ከእንስሳ ይማልባቸው አሉ። ሁም አልፈረስ ፈረሶች ናቸው። ኢንሻአላሁ ተዓላ የሚቀጥለው ሳምንት አላህ ያድርሰን፣ እሱን እናያለን። ሱብሃነከ አላሁመ ወቢሐምዲክ አሽሀዱ አን ላ ኢላሀ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ።